የወጣቶችን የኢኮኖሚ ተጠቃሚነት ማረጋገጥና የስራ አጥነት ቁጥርን መቀነስ ዋነኛ ትኩረት ያደረገው የብልጽግና ፓርቲ የወጣቶች ክንፍ በሐዋሳ ከተማ የሚገኙ በርካታ ወጣቶችን በማህበራት በማደራጀት ወደ ስራ እንዲሰማሩ አድርጓል። ይህንም ተከትሎ የፓርቲ ወጣቶች ክንፍ ከፍተኛ አመራሮች ማህበራቱ የተሰማሩባቸውን የስራ ቦታዎችና ያከናወናቸው ያሉትን አበረታች ተግባራት በአካል ተገኝተው ተመልክተዋል። በምልከታ ወቅት የብልጽግና ፓርቲ ወጣቶች ክንፍ ማዕከላዊ ኮሚቴ አባል ወጣት ሩት አስማማው የተሰሩ ስራዎች ውጤታማ መሆናቸውን ገልጸው ወጣቶች እድል ከተመቻቸላቸው ከራሳቸውን ባለፍ በሀገር ኢኮኖሚ የድርሻቸውን እየተወጡ ነው ብለዋል። ክንፉ የሚሰራው ስራ መሬት ላይ አለ ወይ የሚለውንም ለማረጋገጥ ነው። አይተናል፣ ጨብጠናል፣ ዳሰናል። በርካታ የሆኑ ቁጥር ያላቸው ወጣቶች ስራ እድል ላይ እንደተሰማሩ እንዲሁም ደግሞ ከራሳቸው አልፈው በትንሽ ተነስተው ራሳቸውን ለውጠው ሀገራቸውን ለውጠው እኔ ለሀገሬ ምን ያደረኩ የሚለውንም ማስቀመጥ አለባቸው። ማህበራቱ በተለይም በኮንስትራክሽን ግብዓቶችና በተለያዩ አገልግሎት ዘርፎች ተሰማርተው ውጤታማ ስራዎችን እያከናወኑ መሆኑን የገለጹት የሐዋሳ ከተማ ብልጽግና ፓርቲ የወጣቶች ክንፍ ጽህፈት ቤት ኃላፊ ወጣት መለሰ አለማየሁ ናቸው። ማህበር ሆነው ወጣቶች ተደራጅተው ምን ያክል ኢኮኖሚካሊ ራሳቸውን አብቅተው ለሌሎች ስራ እድል እንደሚፈጥሩም ያየንበት ነው ማለት እንችላለን። በሌላ በኩል ደግሞ አሁን የመጣው የኮሪደር ዴቨሎፕመንት ወይንም እድገት ወይም ለወጣቱ ያመጣውን ምቹ ሁኔታም ጭምር ያየንበት ነው ማለት ነው። ለአብነት በኮሪደር ላይ የሴራሚክ ምርት የሚያቀርቡ ማህበራት አሉ። በዚህ ደግሞ ቀጥተኛ ወጣቱ ተጠቃሚ እንዲሆን መንግስት ያመቻቸው ሁኔታ እንዳለ ታይቷል። ወጣቶችን ከማደራጀትን ባለፈ በፖለቲካ፣ በኢኮኖሚ እንዲሁም በማህበራዊ ዘርፍም ተሳትፏቸውን እንዲያሳድጉ ፓርቲው እንደሚሰራ የገለጹት የሲዳማ ክልል የብልጽግና ፓርቲ የወጣቶች ክንፍ ምክትል ኃላፊ አቶ ፍቃዱ ሀጢያ በሚሰሩት ስራ ከተለያዩ ተቋማት ጋር ከፍተኛ የገበያ ትስስር እንዳላቸውም አክለዋል። ወጣቶች ሲሰሩ ኤክስፖርት ሳይረጉን ገበያ ትስስር ያስፈልጋቸዋል ኢኮኖሚያቸውን ለማሳደግ። በዛ ውስጥ ያየነው አሁን ገበያ ትስስር ነው። ፕራይቬት ሴክተሮች የተለያዩ ተቋማቶች በመንግስት አመቻችተላቸው ስፖንሰር የሆኑ እያዘዙ እየወሰዱ ነው። ለምሳሌ እዚህ ያለንበት ራሱ ስናይ ድርጅቶች ጋር ተገናኝተው እየሰሩ ነበር። ወጣቶቹ በማህበር ተደራጅተው ይህን የስራ እድል በማግኘታቸው ደስተኛ መሆናቸውንም ነው የገለጹልን። ኦሜጋ ጋርመንት ትልቅ የስራ ለወጣቶች ትልቅ የስራ እድልን ነው የፈጠረልን። ስራ ፈት እንዳንሆን ብዙ ሙያዎችን ምንም አላውቅም ነበር እዚህ ስገባና ከዜሮ ተነስቼ ነበርና ብዙ ስራዎችና ብዙ ሙያዎችን ለምጃለሁ። ስራ አልነበረንም ማለት ተባራሪ የሆነ ስራ መስራት ተመረናል። ብዙዎቻችን ተመርቀን ቁጭ ያለው ቋሚ ስራ የሚባል ነገር ሰው የሚያቆም ስራ አይደለም። እኛ በራሳችን የምንሰራው ስራ ነበረ። ግን ኦፊሻል የሆነ ስራ አሁን ላይ ወጥ ከቤት ስትወጣ የት እንደሚሄድ የሚታወቅበት ስራ አግኝተናል።